ሰላም ጤና ይስጥልን። እንዴት ናችሁ? በዛሬው ዕለት ከተለያዩ ዓለም አቀፍ የሚዲያ አውታሮች ያገኘናቸውን መረጃዎች በጥልቀት የምንመለከት ይሆናል። አሜሪካ በሁቲዎች ላይ የአየር ጥቃት መፈጸሟን እንዲሁም ደግሞ እስራኤል ከረዥም ጊዜ በኋላ በጋዛ ላይ ድጋሜ የአየር ጥቃት መክፈቷን የተባበሩት መንግስታት ድንጋጤ እንደፈጠረበት መናገሩና ከሀገር ውስጥ ደግሞ አቶ ጌታቸው ረዳ አሁንም በስልጣን ላይ እንዳሉ መናገራቸውን የሚመለከቱ ዜናዎችን በጥልቀት የምንመለከት ይሆናል። ከኛ ጋር መልካም ጊዜ እንዲሆንላችሁ እንመኛለን። በቅድሚያም ከሀገር ውስጥ ወዳገኘነው ዘገባ እናልፋለን። አቶ ጌታቸው ረዳ አሁንም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እኔው ነኝ ሲሉ በትናንትናው ዕለት ከርዕዮት ሚዲያ ጋር በነበራቸው ቆይታ ተናግረዋል። ሰሞኑን አንዳንድ ሚዲያዎች ጌታቸው ረዳ በጀነራል ታደሰ ወረደ ተተክተዋል የሚል ዘገባ ሰርተው ተመልክተናል። ይሁንና አቶ ጌታቸው በትናንትናው ዕለት ከርዕዮት ሚዲያ ጋር በነበራቸው አጭር ቃለመጠይቅ በትግራይ ክልል አሁንም ፕሬዝዳንቱ እኔ ነኝ ሲሉ መግለጫ ሰጥተዋል። የዚህ መግለጫ ሙሉ መረጃ ከርዕዮት ሚዲያ ልታገኙ ይችላላችሁ። አሁን ወደ ቀጣይ ዘገባችን እናልፋለን። ወደፊት ከሌሎች ሀገራት ጋር ሊከሰቱ የሚችሉ ጥርጣሬዎችን ለመፍታት ኢትዮጵያ ከሶማሊያ ጋር ያደረገችው ችግሮችን የመፍታት ልምድ ጥሩ ተሞክሮ እንደሚሆን አምባሳደር ዲና ሙፍቲ ገለጹ። አምባሳደር ዲና ሙፍቲ ለጋዜጣ ፕላስ እንደገለጹት ዲፕሎማሲ በሁለት መንገድ ይሰራል። የመጀመሪያው ሊከሰቱ የሚችሉ ችግሮችን አስቀድሞ መመከት ሲሆን ሁለተኛው ችግሮች ከተከሰቱ በኋላ መፍትሄ ለማምጣት ጥረት በማድረግ ነው ሲሉ ገልጸዋል። ከሶማሊያ ጋር የነበረ አለመግባባት ችግሮች ከተከሰቱ በኋላ መፍትሄ ለመስጠት በተደረገ ብርቱ ጥረት በአሁኑ ሰዓት ችግሩን መቅረፍ ተችሏል ያሉት አምባሳደር ዲና ይህንን ልምድ ከዚህ በኋላ ከሌሎች ሀገራት ጋር ሊከሰት የሚችሉ ጥርጣሬዎችና ሽኩቻዎች ለመቅረፍ መጠቀም እንደሚያስፈልግ ገልጸዋል። ብሔራዊ ጥቅምን ለማስጠበቅ ሰላም አንዱ መሰረት በመሆኑ ሰላም ሲኖር ኢኮኖሚያዊ፣ ፖለቲካዊ እንዲሁም ማህበራዊ እድገቶች ይኖራሉ። ለሰላም ደግሞ በመወያየትና በመግባባት የሚመጣ ነው ሲሉ ገልጿል። በተጨማሪም ብሔራዊ ጥቅምን ለማስጠበቅ በየጊዜው ዓለም ያለችበትን ቅጽበታዊ ለውጦች መገንዘብ ያስፈልጋል ሲሉም ገልጿል። አሁን ያለው ዲፕሎማሲ በተወሰነ ዘርፍ ብቻ የሚሰራ አይደለም ያሉት አምባሳደር ዲና የውጭ ጉዳይ ብቻ ሳይሆን በሁሉም ዘርፍ ያሉ አካላት በስፋት መሳተፍ ይኖርባቸዋል ሲሉም በተጨማሪ ገልጸዋል። አሜሪካ የሰላና ጠንካራ ያለችውን የአየር ጥቃት በየመን የሁቲ አማጽያን ላይ ፈጸመች። ፕሬዚዳንት ዶናልድ ትራምፕ እንዳሉት አማጽያኑ በቀይ ባህር መርከቦች ላይ ላደረሱት ጥቃት ምላሽ የአየር ጥቃቱ ተፈጽሟል ብለዋል። በትሩዝ ሶሻል ገጻቸው ላይ በኢራን የሚደገፉት የሁቲ አማጽያን በአሜሪካ መርከብ ላይ ሚሳኤል ተኩሰው ወታደሮቻችንና አጋሮቻችን ኢላማ አድርገዋል። የባህር በር ዝርፊያቸውን፣ ነውጠኝነታቸውን፣ የሽብር ድርጊታቸውን በቢሊዮን ዶላር የሚቆጠር ገንዘብ አሳጥቷል፣ የብዙዎችን ሕይወት አደጋ ውስጥ ከቷል ብለዋል። በሁቲ የሚመራው የጤና ሚኒስቴር ቢያንስ 15 ሰዎች መገደላቸውንና 9 ሰዎች መቁሰላቸውን አስታውቋል። ከጋዛ ጦርነት መጀመር በኋላ መርከቦች ላይ ጥቃት ማድረስ የጀመረው ቡድኑ ለአሜሪካ የአየር ጥቃት ምላሽ እንደሚሰጥ ገልጿል። በሰንዓና በሰሜናዊቷ ግዛት ሳዳ ተከታታይ የአየር ጥቃት ድምፅ ይሰማ እንደነበርም ተገልጿል። የተባበሩት መንግስታት እስራኤል በጋዛ ባደረሰችው ጥቃት መደንገጡን ገለጸ። ዋና ጸሐፊው አንቶኒዮ ጉተሬዝ በፍጥነት የተኩስ አቁም ስምምነት እንዲደረግና ታጋቾችም እንዲለቀቁ ጠይቀዋል። ሴቶችና ህጻናትን ጨምሮ ከ400 በላይ ፍልስጤማውያን በተገደሉበት የእስራኤል የአየር ጥቃት ከፍተኛ ድንጋጤ እንደተሰማቸውም ገልጸዋል። የጋዛ ባለስልጣናት እንደገለጹት የሟቾች ቁጥር ከ400 በላይ ተሻግረዋል። ሐማስ ከእስራኤል ጋር በጥር 19 ካደረገው የተኩስ አቁም ስምምነት በተጨማሪ ሁለተኛ ዙር ስምምነት ለማድረግ በንግግር ላይ የነበረ ሲሆን እስራኤል በድንገት ጥቃቱን ማድረሷ ተገልጿል። በጥቅምት 2023 በሁለቱ መካከል በተጀመረው ደም አፍሳሽ ጦርነት አብዛኛው ቁጥራቸው ሴቶችና ህጻናት የሆኑ ከ48000 በላይ ፍልስጤማውያን ህይወታቸው አልፏል። ጋዛም ወደ ፍርስራሽነት ተቀይራለች። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞው የጦር ሚኒስትራቸው የአዮብ ጋላንት ላይ ለፈጸሙት የጦር ወንጀል የእስር ማዘዣ ማውጣቱ ይታወሳል ሲል አናዶሉ ዘግቧል። ውድ የቻናላችን ተከታታዮች ለዛሬ ያቀረብልናቸው ዜናዎች እነዚህ ነበሩ። በቀጣይም ለምናቀርባቸው አዳዲስ መረጃዎች በቅድሚያ እንዲደርሳችሁ የሳብስክራይብ ምልክቱን በመጫን ልትከታተሉ እንችላላችሁ። ስላደመጣችሁ እናመሰግናለን። መልካም ጊዜ።